አህያ እንዲጎታ አድርገውት እርሱ ከላይ ተንቀባሮ ይሄዳል እንዴ? ያባት አንጀት የሌላቸው እንዴት ያለ አረመኔ ዘመን ደረስናል። ይህን ቃል አባትም ልጅም ሰሙት። ሲሰሙት ልጄ ወይ ሰማህ እንዲያው አነወሩኝ እኮ አባት ከሚሰደብ አህያዋን ሁለታችን የጎተትን በእግራችን እንሂድ ተባባሉ። ሁለቱም በእግራቸው መሄድ ጀመሩ። ሲሄዱ ሌላ የሰዎች ስብስብ ተጋለፉ። ልክ ሲያልፉም እነዛ ሰዎች አዩአቸውና ተመልከት እነዚህን ቂሎች አለ አንደኛ። ምንድነው አሉ ሌላኛው አታያቸውም እንዴ? አላህ አህያን የፈጠረው አገልግሎት ሊሰጥ አይደል እንዴ? በዚህ ጠራራ ፀሐይ እነሱ በእግር እየሄዱ አህያዋን ይጎቷታል። ተመልከት እንዴት አይነት የድንቁርና ዘመን እንደደረስን አለ። አባትና ልጅ ይሄን ንግግር ሰሙ። ልጄ ሆይ ሰማህ እንዲያው አነወሩን እኮ አላዋቂ ያደረጉን እኮ። ታዲያ ምን እናድርግ? የቀራችሁ አንድ አራተኛ አማራጭ ብቻ ነው። እርሱም ሁለቱም አህያዋ ላይ መውጣት ነው። በዚህ ተስማሙ። ልጅ ከፊት ሆነ፣ አባት ከኋላ አህያዋን እየነዱ መሄድ ጀመሩ። ትንሽ እንደሄዱ አሁንም አራተኛ ስብስብ ላይ ደረሱ። ይህ ስብስብ አሁንም የቴምር ዛፍ ስር ቁጭ ብሎ ያወራል፣ ይጫወታል። ዞር ሲሉ ሁለት ሰዎች አህያ ላይ ተመለከቱ። አንደኛው ምን አለ? ተመልከት እንዴት የጭካኔ ዘመን እንደደረስናል። ምን ነው አሉ። እቺ አንዲት የማትናገር ምስኪና አህያ ላይ ለሁለት ይወጡባታል። እንዴት አይነት አንጀት ነው ያላቸው! ሰው ለእንስሳ ያዝም። አባትም ሰሙ፣ ልጅም ሰማ። አራት የተለያየ አስተያየት ግራ ገብቶታል። አሁን አባት ግን ረዥም ዕድሜያቸው ያስተማራቸው ጥበብ ቦታውን ያዘላቸው። ልጄ ወይ ናስኪ እንረፍ አሉት። አንድ የተንጣለለ የቴምር ዛፍ ስር ቁጭ